ዓመቴ ከኢየሱስ ጋር ስኖር ቃሉን ሳያጥፍብኝ ቤተክርስቲያን አይባልም በግል እንትናቸው ላይ ምንዝ እግዚአብሔር ልባችንን ነው የሚያየው። ሃሌሉያ! እሺ እግዚአብሔር ልብን ያያል። ውጭ ያለ አይዛብ እኮ እንተን ነው የሚያየው። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። እኔ ሰላም ነኝ። እስቲ ዛሬ በአንዳንድ ቪዲዮዎች ላይ አስተያየት እንሰጣለን። አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ። ሰብስክራይብ፣ ሼር ማድረጋችሁንም እንዳትረሱ። ወዳችኋለሁ። እስቲ አይተን እንመለስ። ይኸው ስንት ዓመቴ ከኢየሱስ ጋር ስኖር ቃሉን ሳያጥፍብኝ። እንደገና እስቲ ሌላ ቪዲዮ አይተን እንመለስ። በአደባባይም እንደዚህ በቤተክርስቲያን አይባልም በግል እንትናቸው ላይ እንደዚህ አሁን እያያችሁ አንዳንዶች እያያችሁ ሰው በመንፈስ የፈለገውን ቢያደርግ እግዚአብሔር ከተቀበለ ምናምን የምትሉ አላችሁ። ኧረ እባክህ ሰላም ናችሁ አይደል? መንፈሳዊ ነገር ወይንም ሰው በመንፈስ የሚያደርገው ነገር ሌሎችን ወደ ክርስቶስ የሚስብ ነው። ለሌላው ምሳሌ የሚሆን ነገር ነው የምንሰራው። ያልዳነ ብዙ ህዝብ አለ፣ ያልዳነ ማዕት ህዝብ አለ። እነሱ ደግሞ ወደ ክርስቶስ የሚመጡት እኛን እያዩ ነው። የሚዲያ ዘመን ነው፣ መደበቅ አንችልም። የሆነ ነገር ቤት ማስቀመጥ አንችልም። ሁሉ ነገራችን አደባባይ ላይ ነው ያለው። ከእንትን ነው ክብራችንን ጥለን ነው። ኧረ እባክህ ክብር መጣል ከመቼ ነው እንደዚህ ሆኖ የቀረው? ይሄ እኮ አንድ ሁለት ብለን ለምሳሌነት ነው ያቀረበው። በጣም ብዙ ሰዎች እንዲህ ያደርጋል። ለማየትም ለመስማትም በጣም የሚደብር ስራ ይሰራሉ በየመድረኩ። አይተ ለእግዚአብሔር ክብር ነው ዳር ላይ ቆመ አንተ እንን አስተያየት ለመስጠት እንዴት ወራጅ አለ? አረ ተረጋጋ። ሰዎች ወደ ኢየሱስ ክርስቶስ እንዳይመጡ መንገድ ላይ እንቅፋት እየሆነን አይደለም እንዴ? አልገባችሁ? ሆን ተብሎ ሰው ወደ ኢየሱስ ክርስቶስ እንዳይመጣ ለማድረግ እየተደረገ ያለ ሴራ ነው የሚመስለኝ። እግዚአብሔር ልባችንን ነው የሚያየው። ሃሌሉያ! እሺ እግዚአብሔር ልብን ያያል። ውጭ ያለ አይዛብ እኮ እንተን ነው የሚያየው። ልብን ማየት አይችልም። እዛ ከገባው በኋላ እንደዚህ ልጨፍር ነው እንደ አራማ ሄድ አልፈልግም። ተው እኔን ተውና ራሳችሁን እስቲ ሰዎች እንደዚህ ሲዘምሩ በመድረክም ሆነ በውጪ በሶሻል ሚዲያ ላይ እንደዚህ ሲያደርጉ ደስ ብሎት የሚያይ ሰው አለ? በጣም ደስ ይላል። ያላመኑትን ተው። ያመኑት ራሱ በዚህ አይረበሹም፣ አይጨነቁም። ጌታ ኢየሱስን የሚከተሉ ሰዎች ከተጨነቁና በዚህ ነገር ላይ ካዘኑ አስቡ። ውጭ ያሉት አስቡ ምን ያህል እንደሚያዝኑና እንደሚረብሻቸው። አሁን እንደኔ የሚያወራ ሰው ፋራ ነው፣ ኦልድ ጴንጤ ነው፣ በጣም ኋላ ቀር አስተሳሰብ ያለው። እኛ ዲጂታል ምን ነው ዲጂታልና ዘመናዊ የምታረጉ ወንጌልን ነው። እዛ ውስጥ የጨፈራችሁም የደነሳችሁም የፈለጋችሁትን የሆናችሁትም ሰዎች ምን አሁን ከናንተ ሌሎች ምንድነው የሚማሩት? እስቲ ጻፉ ውስጥ ይሄ ሰውን ወደ ኢየሱስ ክርስቶስ እንዳይመጣ በዱላ እንደማባረር እኮ በምንም አይተናነስም። ይሄ ተመልከቱ። ትክክለኛ የፕሮፌቲክ ኢንሳይት በህይወት እንዲመጣ ከፈለክ ከመጎናጸፊያ ነው የምትቀበለው። መጎናጸፊያ ያስክ ማለት ኃይል ስልጣን ባንተ ላይ ሆነ ማለት ነው። መጎናጸፊያ ያዛችሁ ማለት እግዚአብሔር ለተናገረው አምስቱ ነገር አክሰስ አገኛችሁ ማለት ነው። መጎናጸፊያ ስትይዙ እግዚአብሔር ራሱ ያውቃል። ለምን ማንትሉ ውስጥ መጎናጸፊያ ውስጥ እግዚአብሔር አምላክ ያስቀመጠው አንድ መለኮታዊ ስልጣን አለ። መጎናጸፊያ የሌለው የእስራኤል ነብይ አልነበረም፣ ኢየሱስን ጨምሮ። መጎናጸፊያ አምስት ነገሮችን በህይወታችሁ ላይ ያመጣል። አንደኛው ኃይል ያመጣል፣ ሁለተኛው ስልጣን ያመጣል፣ ሶስተኛው ኪን ወይም ማዕረግ ያመጣል፣ አራተኛው ፕሮቴክሽን ወይም ጥበቃ ያመጣል፣ አምስተኛው ሪስፔክት ወይም ክብር ያመጣል። በጨው የተቀመመ በወንጌል በኩል አርገው የሚሰራ የንግድ ቋንቋ ነው። መጎናጸፊያ ከገዛ ክርስቶስ አንተ ቤት ይገባል።
ኃይል ይጨመራል። እግዚአብሔር ያውቃል። ያንን ጨርቅ ካልገዛ እግዚአብሔር አንተን አያውቅም። በውስጥ አያውቅም። በዚህም ይጃጃል ሰዋል፣ በዚህም የሚጃጃል ሰዋል። የመጎናጸፊያ ትርጉሙ ምንድነው? ትርጉሙ ራሱ ኤልያስ የሰጠው እኮ እሱ ሲሄድ ነው። አንተ አልሄድክም፣ ቁጭ ብለሃል። እሺ አንተ ምን ሆነ ነው እኛ የምንረከበው? ካንተ እጅ የምንወስደው ለምን ሆነ? ኢየሱስስ ለማሰጥቶ ነው ሄደው። ክብር ያመጣል፣ ሞገስ ይሰጣል። በጥንቆላ መንፈስ እኮ ይሄ ለሞገስ፣ ይሄ ለጥበብ፣ ይሄ ለሀብት ብሎ የሚሸጡትን አምጥቶ እዚህ ቤት አሁን ይሄንን ጨርቅ እንዲገዙ የሚሰራ ሴራ እኮ ነው። የሀገሬ ምስኪን ህዝብ እዛው ቁጭ ብሎ አሜን ይላል። ያለውን ይልና እንደገና ሄዶ ይገዛል። እና 10 ሺህ ብር ይወሰድል። ይህንን ነው ደግፋችሁ በአንድ ጎን የምትቆሙ ሰዎች፣ ይሄን እንደዚህ አይነት ሐሳብ የምትደግፉ ሳይድ ያዛችሁ ሰዎች አላችሁ። ልክ ነው ያለ። እኔ የምልህ መጽሐፍ ቅዱስ ታነባለህ? እግዚአብሔር ባርክ። እሺ ለጥበብና ለሞገስ የሚሰጥ ጨርቅ አለ። በአንተ ቤት ወርቅ እንዲፈልቅ የሚያደርግ ዘይት አለ። ያንን ትገዛለህ፣ ቤት ላይ ታርከፈከፋለህ። የሆነ ዳይመንዶች ከስር ይወጣሉ። አሜን በል አንተ። ኧረ እባክህ እሱ በመስቀል ላይ ያንን ሁሉ ዋጋ ከፍሎ የተሰቀለውን ክርስቶስን አቃለ በዘይትና በሆነ ነገር አቀላቅለ ለሰው ሰጥቻለሁ። ይሄን ደግሞ አሜን ብሎ የሚገዛ ሰው አለ። ምክንያቱም አያውቅማ። በዘይትና በጨው መንደር እንዲዞር አድርጋል። መጎናጸፊያ ከገዛ ያንተ ቤት ወደዚህም ይሰፋል። 5 ሚሊዮን እና 10 ሚሊዮን በአንተ አካውንት ይገባል ብሎ 4 እና 500 ብር አምጣ ብሎ ሲጠይቅ እየሰጠ ያለ ሰውዬ አዝናለሁ። ቢያንስ ይሄን እንኳን ማሰብ በራሱ አያስገባም። በራሱ ያንን ሁሉ ሚሊዮን ለአንተ ከሚሰጥ አንተ ጸልዮ እንደሚያወርድ እኮ ለራሱ ማውረድ ይችላል። ሰው አንድ ሁለት ልሳሳት ይችላል። እኔም ተሳስቼ አውቃለሁ። የኢየሱስ ስም ሲጠራ ሁላችንም እንሸወዳለን፣ እውነት መስሎን ማለት ነው። ከገባንስ አንድ ሁለት ይሁንሽ። ሁሌም የጨርቅና የዘይት ነጋዴዎች ግብአት ሆነን እንኑር። ዛሬ በዘይትና በጨው ዘመን ሳይሆን ያኔ የክርስቶስን ስም መጥራት ከባድ በሆነበት ዘመን ላይ ያገለገሉ ሰዎች የሚያወሩት ነገር አለ። እስቲ እንስማቸው። በሚዲያ ወዲያና ወዲህ የሚባለው ነገር በጣም አሳዝኖናል፣ ጎርቶናል። በመሰረቱ መድረክ ላይ የሚገለጠው የኔ የማንነቴ ንጽህና መገለጫ አይደለም፣ የእግዚአብሔር አምላክ ጸጋ ነው። ምናልባት እኛ አገልጋዮቹ ያሳየናቸው ራሳችን በጣም አጀንነን በጣም ተጀቡነን በማየታቸው ምክንያት ይሆናል ይሄ ልክ የሌለው አክብሮት። ነብዩ እንዲተነብይለት መስጠት የለበትም። የችርቻሮ የንግድ ልውውጥ አይምሮ ሆኖ መስጠት የለበትም። በፕሮጀክቱ ካመነበት፣ በአገልግሎቱ ካመነበት፣ ባለቤቱ ከሚስት ከባሉ ተማክሮ ኮንትሪቢዩት ቢያደርግ ከአስራቱ ሌላ ምንም ነውር የለበትም። ነው መጥቶ የሚያሰኝ አይነት ገና ሳየው በቃ ወደቅ ይለኛል የሚል አይነት እንዲህ አይነት ነገር የለም። ጌታ ክርስቶስ ባለቤቱ እንዲህ ራሱን አዋርዶ ዝቅ ብሎ የኢሳይያስን መጽሐፍ አነበበና ሹልክ ብሎ ወጣ ይላል። መጀመሪያ አገልግሎቱን ሲጀምር መጽሐፍ አምጡልኛል፣ አነበበ፣ ቃል በጆሮአችሁ ተፈጸመ አለ፣ ከደነ፣ ተነስቶ ወጣ። እንደዚህ አይነት የትህትና ራስን የመሰወር ራስን የማሳነስ አገልግሎት ዮሐንስ እንዳለው እርሱ ሊልቅ እኛ ልናንስ መጀመር አለበት። እስካሁን ከሌለ መጀመር አለበት፣ ካለ መጠናከር አለበት እና ምዕመኑ በጣም ያሳስታል። እውነቱን ለመናገር ይሄ ግርግሩ በጣም ነው የሚያሳስተው። አጀቡ በጣም ነው የሚያሳስተው። ንካኝ እንደው በጣት ንካኝ። አሁን እዚህ ጋር አይደለም ለወንጌል ለእውነት እኮ አይደለም መዝረፍ ይችላል፣ እንደፈለገ መሽጠት ይችላል ብሎ የሚከራከር ሰው አለ። እኔ እንዴት እንደምታስቡ ራሱ ግራ ይገባኛል። ማን ኦፍ ጋድ ሜጀር ዋን ሰማይ ቁጭ ብሎ ማይነካ ሰው፣ በጣም የተከበረ ልዩ ሰው ነገሩ እንዴት አጓግተው እንዴት ዙሪያቸው ላይ ነገሩን ሁሉ አስፍተው ልባችንን እንደወሰዱ በጣም ነው የሚገርም። አሁን ናቋል። በቃ ልዩ ሰው፣ ኧረ ልዩ ሰው የለም። በክርስቶስ የሆነ ሁሉ አንድ ነው። ልዩ ሰው የለም። መጽሐፍ ቅዱስን አንብቡ። ኢየሱስ ተመልሶ ይመጣል። እወዳቸዋለሁ። መቼም ቢሆን ወንጌልን እየሸቀጡ እየነገዱ ልክ ነው ማለት አልችልም። እንደዚያ ነገር አልደግፍም። የሚደግፉ ሰዎች ምንም ልረዳችሁ አልችልም። ኢየሱስ ብቻውን ያድናል፣ ተመልሶም ይመጣል።
ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።